ሙሽራዬ ሙሽሪት ሙሽራው ዋው 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 መልካም የቀለበት ፕሮግራም ብያለው። በጣም ደስ ብሎናል። እኛ የምንፈልገው ስንጠብቀው የነበረ ይሄን ነው ማለት ነው። በጣም ደስ ይላል። በድጋሚ በጥሩ ቪዲዮ እንደምትመጡ ባለሙሉ ተስፋ ነበርን። ያልነው አልቀረም እና ዛሬ ትንሱዬ ደስ አርጓታን አላዛር ባልጠበቀው ሁኔታ ትንሱዬን እንግዲህ ታገቢኛለሽ ወይ ብሏታን ማለት ነው። እሺ ሰላም ሰላም፣ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እኔ ያለሁ እግዚአብሔር ይመስገን ሰላም ነኝ። እናንተ እንዴት ናችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ትርፍ ይበልልኝ። እምወዳችሁ ማከብራችሁ ውድ ተመልካቾቼ ማለት ነው። ለቻናሌ አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቻናሉን ቤተሰብ ይሁኑ ማለት ነው። ዛሬ እንግዲህ ይዤላችሁ የመጣሁት አላዛርና ትንሱዬን ይዤላችሁ መጥቻለሁ ማለት ነው። እንግዲህ በድጋሚ እነሱን ይዤላችሁ ስመጣ ቤተሰብ ደስ በሚል ዜና እንደምንገናኝ በአለፈው ቪዲዮ ነግራችኋለሁ ማለት ነው። ያልኩት አልቀረም እና ደስ በሚል ዜና ተገናኝተናል ማለት ነው። በጣም ደስ ይላል። አላዛር እንግዲህ ስለ ትንሱዬ እያንዳንዱ ነገር በችግሬ፣ በደስታዬ፣ በሀዘኔ ከኔ ጋር የነበረች ምርጥ ፍቅረኛዬ ናትና ብሎ ስለ እሷ ምኑን አውርቼ ምኑ ልተውላችሁ። በጣም በቃ የሌለ ሲያቀባጥራት ነበርና እንግዲህ ዛሬ ትንሱዬን ቀለበት ታገቢኛለሽ ወይ ብዬ ብጠይቃት ምላሿ ምን ይሆን ብሎ አላዛር እንግዲህ በጣም ፕሮግራሙን አስተካክሎ አስደራጅቶ ሲጠብቅ ነበር ማለት ነው። እንግዲህ ትንሱዬ ደግሞ በጣም ጽድት ብላ ጎርደደድ እያለች እንግዲህ ያልጠበቀው እሷ ሌላ ፕሮግራም መስሏት ነበር። ያልጠበቀው ፕሮግራም እንደዚህ ታገቢኛለሽ ብሎ ተንበርክኮ ጠየቃት ማለት ነው። እንግዲህ አላዛርም ደግሞ አላሳፈረችውም። ታገቢኛለሽ ሲላትኝ ትንሱዬ ደግሞ እንዴ ተነስ ብላ አንገቱን አቅፋ ይዛ እጇን ዘርግታ ቀለበቷን አሰረላት ማለት ነው። እንግዲህ በጣም ደስ ብሎናል። ይሄ ቀለበት እንግዲህ ዋናው ነገር ለሰው ልጅ ቀለበት በማሰር ሳይሆን ዋናው ነገር ልብ ነው። ውስጣችሁን ፈጣሪ አንድ ያድርግላችሁ በመጀመሪያ። በመቀጠል ደግሞ የሰው ልጅ ቀለበት አሰረና አብሮ ይሆናል ማለት አይደለም። ግን ቃል ኪዳን ጥሩ ነው። ግን ቢሆንም እናንተ ግዴታ ቀለበት አስር ያለው ከእንግዲህ በኋላ የት ሄዳለይ፣ ቀለበት ታስሯን ከእንግዲህ በኋላ የት ሄዳን የሚባል ነገር ሳይሆን ግዴታ ቀለበት ባሰር አይደለም። ዋናው ነገር የውስጣችሁን ፈጣሪ ጨምሮ ጨማምሮ ያው እንደምናያችሁ ከሆነ ምርጥ የፍቅር እንትን ያለባችሁ ምርጥ ልጆች ናችሁ ማለት ነው። አሁንም ደግሞ ፍቅራችሁን እስከ መጨረሻ ያድርግላችሁ። ለመውለድ ለመክበድ አብራችሁ ለመጃጀት አርጅታችሁ በሙርክስ ለመሄድ ያብቃችሁ ማለት ነው። በጣም ደስ ይላል። ዛሬ እንግዲህ ያልታሰበ ሰርፕራይዝ ነው ያደረጋትኝ ትንሱዬ ነው ማለት ነው። እንግዲህ አላዛር ጀግና ወንድማችን ዛሬ ትንሱዬን ታገቢኛለሽ ወይ ብሎ ሲጠይቃት እሷ ደግሞ በደስታ አዎ አገባሃለሁ ብላ እጇን ዘርግታ ቀለበቷን አሰረኝ ማለት ነው። በጣም ደስ ይላል። እንግዲህ ፍቅራችሁን እስከ መጨረሻ ያድርግላችሁ ማለት ነው። እንግዲህ አብዛኞቻችን ያው እንደዚህ ብዙ እያየነ ነው። ቀለበት በማድረግም አይደለም ያልኋችሁ ለዛ ነው ማለት ነው። ብዙዎቹ እንግዲህ ቀለበት አስረው ቤተሰብ ሰምቶት ቀለበት ብቻ ሳይሆን ተጋብቶም የሚለያያልና እናንተን ደግሞ እግዚአብሔር አምላክ ልባችሁን አንድ አድርጎ እስከ መጨረሻው ያኑራችሁ ማለት ነው። ዛሬ በጣም ደስ ብሎናል። የእውነት ቪዲዮውን ስናይ ሁላችንም ነው ሰርፕራይዝ የሆን ነው። እንግዲህ በቤተሰብ በወንድም በእናት በአባት ህይወቴ ሁሉ በፈተና የተሞላይ ናት እያለች ፈጣሪዋን ስታማር ነበር ትንሱና ዛሬ ደግሞ እንግዲህ ሁሉም ነገር አልፎ ሁሉም ነገር ተሳክቶ ዛሬ ምርጥ ፕሮግራም አዘጋጅቶ ደስ እንዲላት አድርጓን እንባዋን አብሶላታል ማለት ነው። ደስ ይላታን ብዬ አስባለሁ። ደስታዋንም እናንተ እያያችሁ ነው፣ ማመን እስኪያቅታት ድረስ ማለት ነው። እንግዲህ የሰው ልጅ ማንኛውም ሰው ይፈተናል። በፈተናው ደግሞ መጽናት አለበት። በፈተና ያልጸና ሰው መቼም ቢሆን
አብሮ መኖር አይችልም እና ፈተና የሚፈትነው ፈጣሪ ፈተና የሚፈትነው የሚወደውን ሰው ነው ፈተና የሚፈትነው እና አይዞሽ ፈተናም አይባልም ሲጀመር ለሰው ልጅ ጤና አድርጎ በሰላም እግርና እጁ ሙሉ ሆኖ ፈጣሪን ማማረር በጣም ከባድ ይመስለኛል። አንቺ ደግሞ ብዙም ይሄን ያህል እንግዲህ የውስጥሽን ራስሽ ነሽ የምታውቂውና ፈጣሪሽን አታማሪ ማለት ነው። እንኳንም ደስ አለሽ፣ እንኳንም ለዚህ ቀን አበቃሽ ብለንሻል እኛ ተመልካቾችሽ ማለት ነው። መልካም የምንመኝልሽ ሁሉ መልካም ምኞታችንን እየገለጽንልሽ ነው ትንሱዬ ማለት ነው። እንግዲህ አላዛርም ዛሬ ደስ ብሎታል። ታጅባ ነው በስነ ስርዓት ቀለበቱን ያደረገላትኝ። ፈጣሪ እንግዲህ ከዚህ በላይ አብራችሁ ለመኖር ከዚህ በላይ ደስታ ሁሌም ደስተኛ እንጂ በእናንተ ላይ ክፋት እንዳይመጣ የምንጊዜም ጸሎታችን ነው። ምክንያቱም ብዙ ሰው አንድ ላይ ሲሆን እንኳን አይደለም ሰውና ምንድነው ጉልቻ ይጋጫን ይባላል። እንኳን አብሮ ያለ ሰውና ሰው አብሮ ካለ መጋጨቱ አይቀርም። ወይም ደግሞ በቤተሰብም ይሁን በምንም የሆነ ነገር ሲመጣ ፈተናውን ተፈትናችሁ ችላችሁ እንድታልፉ የምን ጊዜ ምኞታችን ነው። እናንተ ደግሞ ታደርጉታላችሁ። ጀግና ናችሁ። ትንሱዬም በጣም ጀግና ናትኝ። አላዛርም ደግሞ ከዚህ በላይ ብዙ ያሳለፈ ልጅ ስለሆነ እሱም በጣም ጎበዝ ነው። በተለይ ደግሞ የእናት ጓደኛ ስላለ አንተም አላዛር ደስተኛ መሆን ይገባሃል። እናትህ ጓደኛ፣ እናትህ እህትህ ሁሉ ነገርህ ናትና ሁላችንም የእናት ጓደኛ በጣም ደስ ይላል። እውነት ለመናገር አሁን አንዳንድ ሰው ጓደኛ ዝም ብሎ ጓደኛ ቢሆን ከሱ ያለውን ገበና ወደ እሷ ከሷ ያለውን ገበና ወደ እሱ እያረገ ብዙ የሚያራርቁ አሉ። በማንኛችንም ሰው ፍቅር ላይ ብዙ ልጆች መሀል ላይ እየገቡ እንደዚህ ጓደኛ ነን እያሉ የሚያበላሹም አሉና አንተ ግን የእናት ጓደኛ ስላለችህ በጣም እድለኛ ነህ። እናትህ ሁሉን ነገር ሸፍና ስትጣሉ የምታስታርቃችሁ፣ ስትከፉ አብራ የምትከፋላችሁ ሁሉን ነገር እያስተካከለች እስካሁን እስከዚህ ስላደረሰች እናትህንም ማመስገን አለብህ ማለት ነው። በተለይ መመስገን የሚገባትኝ የአላዛር እናት ናት ማለት ነው። እዚህ ያደረሰቻችሁ እሷ ናት ማለት ነው። ሁሉንም ነገር ስትጣሉ አይዟችሁ ብላ ስትከፉ ስትለያዩ እሷ ናት ከዚህ ያደረሰቻችሁና እንግዲህ ይሄ ቀለበት እስከ መጨረሻው የእውነት ቃል ኪዳን ሆኖ ደግሞ ሰርጋችሁን በቀጣይ እንፈልጋለን የምናይ ያድርገን ማለት ነው። ሰርጋችሁ ደግሞ አልጠራጠርም በቅርብ ሰርግ እንበላለን ማለት ነው። እንዲሁ እኛ በኦንላይን ነው የምናያችሁ መቼም በኦንላይን ሰርጋችሁን የምንበላ ያድርገን። ሰርጋችሁን እንጠብቃለን። እናንተም ደግሞ ለሰርጋችሁ ብዙ ጊዜ ሳትወስዱ ልክ እንዳሁኑ ቀለበቱን እንዳደረክላትኝ አሁንም ደግሞ ቶሎ የጋብቻውን ፕሮግራም ማየት እንፈልጋለን ማለት ነው። በጣም ነው የምንወዳችሁ። በጣም ጀግና ናችሁ። በጣም ምርጥ የኢትዮጵያ ተምሳሌት ያላችሁ ፍቅር ምን እንደሆነ ያሳያችሁን ምርጥ ጥንዶች ናችሁ ማለት ነው። በርቱልን። ከዚህ በላይ ሆናችሁ ደግሞ መጥታችሁ እናንተን ማየት እንፈልጋለን ማለት ነው። እንግዲህ ዛሬ ሁለታቸውም በጣም ደስ ብሏቸዋል። እንኳንም ደስ አላችሁ እያልን ነው እኛም በድጋሜ እንግዲህ ትንሱ ያልጠበቀችው ሰርፕራይዝ ነው የሆነችው ማለት ነው። እንኳን አንቺ እኛ ራሱ ሰርፕራይዝ ሆነናል ማለት ነው። በፍጹም አልጠበቅንም ነበር። ያው ግን በቀጣይ ቪዲዮ የሆነ ደስ በሚል ነገር ሰርፕራይዝ ያደርጋታል እያልን እያሰብን ነበር። እንዳልነውም በጣም ደስ በሚል ፕሮግራም ደስተኛ አድርጓታልና የእውነት ደስ ይላል። አሁንም እስከ መጨረሻው ያደርግላችሁ። በርቱልን። እኛም ከናንተ ብዙ ነገር እየተማርን ነው። እንግዲህ ማንኛውም ሰው ማንኛውም ችግር ሲመጣ አብሮ ለመጋፈጥ አንድ ላይ ሆነህ ለመጋፈጥ እያሳያችሁን ነው። ከናንተ ያየነውን እኛም በተግባር እናደርገዋለን ማለት ነው። ብዙ ልጅ ሰዎች ዩቱብን ዝም ብለው ለእንትን ነው የሚጠቀሙበት። በተለይ በቃ ለልጅ የማይሆን ቪዲዮ ፖስት ሲደረግ በጣም ያስጠላል ማለት ነው። ግን አብዛኞቹ እነሱ ደግሞ በጣም ጥሩ ቪዲዮ ለሰው አስተማሪ የሆነ
ነው የፖስት የሚያደርጉልን እና አላዛር ማለት ነው። እንግዲህ በርቱ። እግዚአብሔር አምላክ ከዚህ በላይ ያደርጋችሁ። ደግሞ በቀጣይ የጋብቻ ፕሮግራም እናያለን ማለት ነው። በርቱልን፣ እንወዳችኋለን። እግዚአብሔር አምላክ እስከ መጨረሻው ያደርግላችሁ። በሰርጋችሁ ደግሞ የምንገናኝ ያድርገን ማለት ነው። እንወዳችኋለን። ለመውለድ ለመክበድ ያብቃችሁ። ይሄ ቀለበት ደግሞ እንግዲህ እስከ መጨረሻው ያደርግላችሁ። እንወዳችኋለን። ቸር ሰንብቱልን። በቀጣይ ቪዲዮ እስከምንገናኝ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ተከታተሉኝ።